بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله وبركاته ውድ የኢትዮጵያን ሙስሊሞች አሁን የምንገኘው የምንነግራችሁ ታሪክ ውስጣችሁን በጣም የሚጎዳ ታሪክ ነው። ግን አልহামዱሊላህ ሁላችንም ደግሞ ከተባበር ለነዚህ ለምታዋቸው ባጠገቤ ላሉት ህፃናቶች ሁላችንም አባት መሆን ቤተሰብ መሆን እንችላለንና እነዚህ ልጆች የምትመለከቷቸው ልጆች እንግዲህ አባታቸው ወደ አኺራ ሄዷል። የአባታቸው መሄድ እናት በቻለችው አቅም ሴፍቲኔትን ምንም እየሰራች በቻለችው አቅም ልጆቿን ለማሳደግ ደፋ ቀና እያለች የቲም ልጆቿን ይዛ ቆይታለች። እንግዲህ ከነዚህ ትንሽ ከፍ ያለ አንድ ወንድም ስለነበር ያ ወንድም እኔ ትንሽ ደርሻለሁ ቢያንስ ወንድማቸው ታላቅ ወንድማቸው ሆኖ እስቲ እንዳባታቸው ልሆንላቸው ብሎ እነዚህ ልጆች ለማስተማር የቻሉን ያክል እዚህ ከጓደኞቹ ጋር ሆኖ እያደረገ ከአቅም በላይ ሲሆንበት እነዚህ ልጆች በጣም እየተቸገሩ ሲያይ እናት ስትጨነቅ ሲያይ እናት የምታበላው የምታጣው አታ ስትሰቃይ ስትጨነቅ ሲመለከት ቢያንስ እስቲ እኔ ልውጣ ብሎ ያው ወደ አረብ ሀገር ወደ ዱባይ ሄደ። የሚያሳዝነው ይሄ ነው። ዱባይ ሄደው እነዚህን ወንድሞቹን እህቶችን ለማሳደግ ነው። እናቱን ሊደርስላት ነው። እናት ስትሰቃይ ሲያይ እናትን እንዳደከም እስቲ ልገዛት ብሎ ነው ወደ ዱባይ ሄደው። ነገር ግን 8 ቀን ብቻ ናት ዱባይ ላይ አላህ እንዲኖር የፈቀደለት። 8ኛው ቀን ላይ በሄደ በ8ኛው ቀን ሙቀቱን ካለመቻል እንግዲህ ወደቀ ተባለ። መጨረሻ ላይ ህይወቱ አለፈ። እናት ጀናዛ ነው የተቀበለችው። ጀናዛ ተቀብላ ቀበረች። ከአላህ በታች የነበራት አንድ ትልቅ ተስፋ እሱን ማጣች። አሁንም እነዚህ ልጆቿን በቻለችው አቅም በዚች በመተዋት ክፍል ቤት ተከራይታ እያኖረች ነው። ዛሬ ግን ሀዘን አለ። ስራ ለመስራት አቅም እያነሰ ነው። ስለዚህ እናንተ ወገኖች ድጋፍ ካለ ወንድሞች ጓደኞች ተሰባስበው ቢያንስ ቤት እንግዛላቸው፣ ከቤት ኪራይ እናውጣቸው፣ እነዚህ ልጆች እናስተምራቸው ብለው ቆርጠው ተነስተዋል። ሁላችንም የቲምን መንከባከብ ምን ያክል አጅር እንዳለው ታውቃላችሁ። እንደዚህ የመሰሉ ደስ የሚሉ ልጆች ከጎናቸው እንቁምላቸው። ሐቂቀተን በጣም ያማል። እስቲ በእያንዳንዳችሁ ቤት ይሄ ቢመጣ ምን ያክል እንደሚሰማችሁ እወቁትና የቻለውን ያክል እነዚህ ወንድሞች ቢያንስ 3 ሚሊዮን ብር ሊሸጥ የሚችል ቤት ተገኝቷል። ይህንን ቤት እንግዛላቸው፣ ከዛ ደግሞ እናስተምራቸው። ኢንሻአላህ ነገ ለእንደዚች ያለች እናት ሴፍቲኔት እየሰራች ልጆቿን እያጠናከረ ለምታሳድግ እናት ከጎኗ እንቆምላትና እነዚህ የቲሞች አንድ እርምጃ እናራምዳቸው። ጥሪ ነው እያስተላለፍኩ ያለሁት። ውስጤ ስለተጎዳ ነው። በየቦታው ብዙ ነገሮች አሉ። እነዚህ ልጆች ግን ደግሞ በጣም ያሳዝናሉ። ከአላህ በላይ ተስፋ የጣሉበት ወንድማቸውን ጀናዛ ሲመጣባቸው እሰቡት። ገና ተማሪዎች ናቸው፣ ገና ህፃናቶች ናቸው። ስለዚህ በማያልቀው ገንዘባችን ያንን አኼራ እንግዛና እኛም ጀነትን በዚህ አጋጣሚ እንመኝ። ኢንሻአላህ እናት የምትለው ነገር ካላት ትንሽ እናትን ልጋብዝላችሁ። ኢንሻአላህ ትንሽ ለማለት ሞክሪ። አብሽርሽ ማዘር እስቲ ትንሽ በቅርብ ነው ገና ልጇን ያጣችው። ገና ራሱ እንትን እንኳን አልተነሳም። ያው ብሶቱ ከባድ ነው።
ኢንሻአላህ በቃ ብዙም ማጨናነቅ አያስፈልግም። መናገር አትችልም እናትም ከባድ ነው። ለእነዚህ ልጆች ከአላህ በታች ሁላችንም ተስፋ እንሆናችሁ ኢንሻአላህ። ሁላችሁም የቻለውን ያክል 3 ሚሊዮን ማለት በጣም ቀላል ናት። 3000 ሰው አንዳንድ ሺህ ብር መስጠት እንደማለት ነው። አካውንታቸው ላይ እናስገባላችሁ። አካውንታቸውን ከታች በእናት ስም የተከፈተውን አካውንት እንለቅላችኋለን። በሱ አስገቡላቸው። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ውድ እህት ወንድሞቼ፣ የወንድሜ ሬድዋንን ሞት ከሰማሁ ቀን ጀምሮ በጣም ነው የከበደኝ። ማለት እኔ ሀቢብን አግብቼ ስገባ በጣም ትንሽዬ ልጅ ነበር። በጣም ብዙ ናቸው ቤተሰባቸው፣ ፋሚሊያቸው ብዙ ነው። አባታቸው በመሀል ሞተ። አራዳ ስራ ሊሰራ ሲመጣ በጣም ነበር የገረመኝ። አድጎ እሱ ስራ ጀምሮ እያልኩ በጣም ስገረም ነበር። ሞቱን ስሰማ ደግሞ ጭራሽ ቤተሰቡን ኃላፊነት ተሸክሞ ዱባይ ድረስ ሂዶ ሙቀቱን መቋቋም አቅቶት እንደሞተ ተሰማ። የቲሙ ተንገላቶ መሞቱ በጣም ነው ያሳዘነኝ ማለት ነው። አሁንም ሙሉ ቤተሰቡ ማንም ረዳት የላቸውም። እናት ናት ሴፍቲ ኔት እየሰራች የምታስተዳድራቸው ያለችው። አሁን ግን በጣም ነው የደከመችው። እንደምትዋት ነው። የልጅ ሞት ከባድ ነው። አላህ በልጅ ሞት አይፈተነን፣ በሞት አይፈተነን ያ ረብ። ህመምንም መጥፎን ነገርንም አላህ ያዝልን እና 7 መሰሉኝ ቤት ውስጥ ያሉት። ያው እዚህ ያዩዋቸዋቸው ከነሱም በታች አሉ ልጆች እና ይሄንን ቤተሰብ እንግዲህ ተጋግዘን ካሉበት ጭንቅ እናውጣቸው። አላህ ደግሞ ኢርሐም መን ፊል አርዲ ወኢርሐምኩም መን ፊስ ሰማ ነው ያለውና በምድር ያሉት ስናዝን ከላይ ያለው ያዝንላችኋል ተብሏልና እዝነትን የምንፈልግ ሁሉ አላህዬ ርዚቃችሁን ሰፊ ያድርግላችሁ። መስጠት አያጎልም። እኒህን ወንድሞቻችንን ትንንሽ ልጆች እኒህን የቲሞች እንዳብስ፣ እንርዳቸው፣ እንገዛቸው። እነሱን አግዘን እኛም የአኼራ ቤታችንን እንገንባ፣ እንተጋገዝ እላለሁ እህቶቼ። ኢንሻአላህ እንደማታሳፍሩኝ እርግጠኛ ነኝ። በጣም እሱንም እንግዲህ አላህ ጀነተል ፊርዶስ ይወፍቀው፣ ቤተሰቦቹንም አላህ ሶብሩን ይስጣቸው። እናንተም ደግሞ እጃችሁን የምትዘረጉ ዱዓ የምታረጉላቸውን በሙሉ በጣም አመሰግናለሁ። አላህ ያክብርልኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።